بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم بدقامي السلام عليكم ورحمة الله تعالى وبركاته. وعليكم السلام شيخ نديت الله الحمد لله كل خيرنا بنانو نندس الحمد لله نقابلنا الحمد لله ما شاء الله ተመልሰን መተናል በድጋሚ ተወዳጁ ተመልካቾቻችን እንግዲህ ለቴሌቪዥን ተመልካቾቻችን ቀደም ሲል መግቢያ ስለሚኖረን ፕሮፐር መግቢያ ሰላምታውም በስመላውም እፍትታውም እንደ አዲስ የተባለ አይደለም። ይሄንን ግን አጋጣሚ በዩቲዩብ ሲጫን የሸኻችን ሰዓት ለብቻው ስለሆነ ብዙ ጊዜ ፖስት የሚደረገው እዛ ላይ ከየት ነው የተመለሳችሁት ተመልሰናል ስንል ከየት ነው ምንም እንኳን እናውቅም የሚሉን ተመልካቾች ነበሩና የነሱን ስሜት በመረዳት የተደረገ ነው። በድጋሚ ስለተገናኘን ሸኻችን አላህ እድሜ መርቆ ስላገናኘን እንግዲህ ምስጋና ይድረሰው። ባለፈው ሳምንት የተነሱ ጉዳዮች ነበሩ ስቲል ማዚልና ያኔ ሴቶችንና የሴቶችን መብትና አጠቃላይ ያኗኗር እንቅስቃሴ ወይም ስርዓት በሚመለከት የሌሎች አስተሳሰቦች የሌሎች ርዕዮቶች ፕሮሲጀር ምን ይመስላል ሂደቱ ምን ይመስላል የሚለውን ለማየት እየሞከርን ነበር። በጣም ብዙዎቻችን በእርግጠኝነት በጉጉት እየጠበቅን ያለ ነው እስልምና ለሴቶች የሰጠውን ቦታ ነው። ምክንያቱም ያው ሰው ሁሌ ማነጻጸር የሰው ልጅ ተፈጥሮ ውስጥ ያለ ኤሌመንት ነው። የሆነ ነገር ከሆነ ነገር ጋር ስናነጻጽር ነው ለአንደኛው ነገር ልባችን ዘንበል የሚለውና እንግዲህ የቀደሙት የአውሮፓ የሚባል ዌስቱም ወይም የምዕራቡም ስልጣኔ ሴቶችን አልቀናል አክብረናል በሚል ቅብ በሚል ሽፋን ሴቶችን ምን ያህል ከማንነታቸውም ከሰባዊ መብታቸውም እንዳወረደ እንዳረከሰ እያየን ቆይተናል። የአይሁዶቹ በጣም የሚደንቅ ነበር። ባለፈው ሳምንት በተለይ የተፈጥሮ ዑደትን ጠብቆ የሚመጣውን የሐይድ ሰሞን እነሱ ጋር መጠጋት መብላት ይቅርና ማየት እንኳን እንዴት እንደሚጠየፉ በተቃራኒው ደግሞ መልእክተኛው ሰለላሁ ዐለይሂ ወሰለም እናታችን አይሻ ረዲየላሁ ዐንሃ በነገሩን ሐዲስ በእንደዚህ አይነት ኮንዲሽን ላይ በመሆን ሰዓት በጠጣውበት ብርጭቆ እንደዚህ ኮን የጠጣሁት አዙረው በዛው ከንፈሬ ባረፈበት ቦታ ይጠጡ ነበር ብለው ነግረውናል። ይሄ ያለውን ኢንቲሜሲና ቅርበት ምን ያህል እንደሆነ የሚያሳይ ግሩም ማሳያ ነው የነበረው። ዛሬስ እጆ ከምን ሸኻችን በዚህና በዚህ ጉዳይ ዙሪያ እንደምንጫወት ተስፋ በማድረግ ነው ትንሽ መግቢያን ያረዘምኩት። አፉ በሉኝ። በድጋሚ እንኳን ደህና መጡ። እንኳን ደህና ተጠበቃችሁን። ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ሶሉ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም በረከላሁ ፊኩም። ባለፈው እንግዲህ በወፍ በረር ነው ያየነው። በጃህሊያው ዘመን ብዙ ያላየናቸው ነገሮች አሉ። እንኳን ባል ሆኖ ይቀርና አባቱ ነው ለልጁ ክብር የማይሰጥ ተፈለከ ሽጣት እንደ አህያ እንደ ፍየል ከፈለገ እጇን ቆረጣት ማይሆን ነገር የለም። እንደው ብዙ ነገር ብዙ ዘግናኝ ነገሮች አሉ እና አልመርአቱ ፊ ዚል ኢስላም በእስልምና ሴት እንዴት ትታያለች ላይ ሰጣት ደረጃና ክብር ምን ያክል ነው የሚለውን ዛሬ እናያለን ኢንሻአላህ። አህሎ ሰህ አላህ ሱብሓነሁ ወተዓላ በቁርአን ተጠቅስ ሱረቱ ኒሳ ይላል የሴቶች ምዕራፍ ይላል። የወንድ ምዕራፍ አንድም አታገኝም። ሱረቱ ሪጃም ይላል እንደ ግል እንግዲህ ሱረቱ ኢብራሂም ሱረቱ ዩሱፍ እንደ ግል ታሪክ ሸኽስየን ተጠቅሷል። ሁድም አለ። አዎ ስለዚህ የሴቶች ምዕራፍ የሚል የወንዶች ምዕራፍ የሚል የለም እንጂ በወንዶች ከተጠቀሱትማ የመርየምም እኮ አለ እንደው ማለት አው ኢብራሂም እንዳልነው ሁሉ መርየም የሚልም አለ። ግን እንደ ማህበረሰብ አካል የወንዶች ምዕራፍ የሚል ቁርአን ውስጥ የለም። ያንድም የለ የወንዶች የሚል የለም። እና አላህ ሱብሓነሁ ወተዓላ ሴቶችን ሲፈጥር ወማ خلقت الجن والانس الا ليعبدون ወንድንም የፈጠረው ለዒባዳ ነው እሷንም ለዒባዳ ነው። እኩል ናቸው። እሷም ትሰግዳለች እሱም ይሰግዳል። እሷም ታምናለች እሱም ያምናል። እሷም ለጀነት ትወዳደራለች እሱም ይወዳደራል። ያለፈ ያልፋል ጀነት ይገባል። ሴት በመሆኗ የሚቀርባት አንድም ነገር የለም። እና ወንድ የሚልም ተቆጠርክ በኩል የተዘከሩት ረጁል የሚለውና መርአት የሚለው ቁርአን ውስጥ እኩል ነው። 24 ጊዜ ነው። 24 ጊዜ ወንድ 24 ጊዜ ሴት እና ሁሉም እኩል ናቸው በኢባዳቸው። እሱ ወጀበበት ነገር ሁሉ እሷም ወጀበ ዘካ ወጅባታል ሐጅ ወጅባታል ጾም ወጅባታል። እሱም እንደዛው ምንም የማይወጅባት ነገር የለም። በሱ ወጀበ ሁሉ በሱ ላይ ይወጅባል። እና ነብዩ ሰለላሁ ዐለይሂ ወሰለም ፊማ ረዋሁ አቡ ዳውድ
إن النساء شقائق الرجال የወንድ ክፍያ ግማሽ አካል ናቸው ሴቶች ግማሽ አካል ናቸው እንግዲህ ግማሽ አካልን አፈልገውን በግማሽ ይወራሉ ማለት አይቻልም አካል ጉዳት ነው መጠሪያው ራሱ አካል ጉዳት ተብሎ ነው መኖር ይችላል አንድ አይኔን አንድ ጆሮዬን አንድ እግሬን አንድ እጄን አልፈልገውም ብሎ መኖር ይችላል ይቻል ይሆናል ግን ያው እንትን ነው የተሟላ ሰው ወይም ደግሞ የተሟላ አካል ታስፈልጋለች ያስፈልጋታል እና ግማሽ አካል ለምን አላህ Subhanahu Wa Ta'ala ሐዋን ከአደም ጎን የፈጠራት ካነሁና ሹቂቅና منهم ሐዋ ከአደም እንዲወጣች ሁሉ ከአደም ጎን ሁሉም ሴቶች ተባሎቻቸው ክፍያ አብራክ ናቸው ولأن حواء شقت من آدم وشقيق الرجل أخو من أبيه وأمه يناتي أبات ليش أخ الشقيق بال كان دي أبراك كان دي النات سوتو أخ الشقيق أخت الشقيق يبال الله لك كيزانو يأكل مستم يبالوا أنتنات كفيانش بمشاكل يا كالو كفيانات ويم يقول دلونات أنتو እሷናት የምትሞላው መጣ ከአዲም አጥንት አላህ ፈልቆ አህዋን አስገኛል እና ለምን ካጥንት ተፈጠረች የሚለው ኦኬ ይሄ በጣም ወሳኝ ጥያቄ ነው አወጅ የሆነ ጠማማ አጥንት ነው ሲባል ሁለመናዋ ጠማማ ነው ማለት አይደለም ኩላሊት ጉበት ቤት ነው የሚገኙት በግራ ጎን ነው በዚህ ውስጥ ነው እና ስስ ነገር ናቸው እነሱ እንክብካቤ ያስፈልጋቸዋል እና ይሄ አጥንቱ በጌጥ መልኩ ነው የተሰራው ክብ ሆኖ በየጀርባ አጥንት ላይ የጎድን በሚያምር የጎድን ነው አይደል እንደ ጥፍ ነገር ብሎ እሱ ባይኖር ኩላሊትም ሆነ ምንም ሆነ ህይወት አይኖርም ነበር ለአደጋ ተጋላጭ ይጠብቃል አጥንቱ ጠባቂ ነው ስለዚህ እሷም ጠባቂ ነች እኛ ኩላሊት ነን እነሱ ኦይ ራስን ወደ ኩላሊት አድርቀው እና እንክብካቤ ያሻቸዋል ምን ስስ ነው አይችልም ስሜታቸው መዛኑ ያክል ነው የወንዱ ሻካራ ነው ባህሪውስ የሷ ደግሞ ስስ ነው በትንሹ ነገር ይጎዳል እንክብካቤ ያስፈልገዋል ይሄንን ተፈጥሮ መቀየር አትችልም ወንድ ላርጋት ብትል ጅንስ ሱሪ ብታስታጥቃት ወንድ ሆነ አይችልም የፈለገው ሴት ነች በሴትነቷ ብትኮራ እንጂ አታፍርም አንቺ ተበላ ተፈጥሯ ሳይቀየር ምንም ሳይከለስ አላህ የሰጣት መብትና ግዴታ አለ كرم الله ورثها الله ሲፈጥራት ክብር አድርጎ ነው የፈጠራት وانبتها نباتا حسنا ጥሩ በረካ ያላት አስተዳደግ አላት ትልቅ ስጦታ ናት አደምን አላህ Subhanahu Wa Ta'ala ከሁሉም አላቀው خلقته بيديه الله በእጄ ፈጠርኩት ይላል አላህ ለአደም የሰጠው ክብር ነው አላህ እናም በዚህ ብቻ በቃ በእውቀት አበለጠው ወአስጀደ له الملائكه መላእክቶችን ስገዱለት አለ አላህ መላእክቶች ሰገዱለት በእውቀትም ማሸነፈ በለጠ መሸለም ነበረበት ለትልቅ ሰው ትልቅ ስጦታ የሚያስፈልገው አይደል አላህ Subhanahu Wa Ta'ala ከተኛበት ቢነቃ አጠገቡ ሐዋን ሰጠው ሽልማት ሐዋን ሳይ ረካ ተደሰተ አላህ ለአደም የሰጠው ስጦታ ተፈጠረው በኋላ ካሰገደለት በኋላ እውቀት ከሰጠው በኋላ የሰጠው ስጦታ አለው ቢባል አላህ ለአደም ሐዋን የሰጠው በጣም የሚገርም ስጦታ ነው ማለት መላእክቶች መሃል ነው ያለው የተፈጠሩት ማለት መላእክት የተፈጠሩት ከብርሃን ነው እናምናለን አይደል ራሱን የሚመስል ሰው ሲያይ እንደው የተሰማውን ስሜት ባውቅላለሁ ማለት በጣም እኮ ድንቅ ነገር ነው ማለት ነው ራስህን አይተህ ወቅ እንግዲህ ስማ አጥንት መውደዳችን አሁን ለምን እንደሆነ እኮ አሁን ገብቶኛል ወደ አጥንት በጣም ማለት ኩላሊትን ደግፋ ያዘልህን አጥንት ነው መላእክት መሃል ምናምን እንደፈለገ እየኖረ ግን እንደሱ አይነት ሰው ማግኘት ይሄ በጣም እኮ ትልቅ ትርፋት በጣም ተደስቱ እኮ ህዋር አረጉ መላእክቶቹ ኦኬ ምን ይሄ አደም ሲያገኙት ፈጠው ቀርተዋል እኮ በደስታ እሳቸው ማን ነብዩ አደም አይዋ እንዳው በቃ ቁጅናዋ ውበቷ ተኳኩላ አብጂ خلق ሆና
ሲያገኙት ማን አንቺ ማነሽ አንቺ انا حواء لماذا خلقتي ለምን ተፈጠርሽ ለአንተ አለች አንተን ለማረጋጋት ለወንድ ልጅ ምን መርግ ያለው ምን ሰኪና አለው በርግጥ አላህ ሲያገራው ነው አላህ ካላገራውም እኮ ጨርቅ ጥሎ ይቻበል ዲማው ተነሳውማ ዋጋ ያለው ሳቶ አትጠቀም ካለው ምን ታረጋዋለህ የራሱ ግጣ የምትሆነውን ካላገኘ ማለት ነው ከባድ ነው አላህ ካልሰሐው ከባድ ተወጣለህ እና መላእክቶቹም ጠይቁት ምን ነው ዘነጋሃል ወደሷ ብቻ ፎከስ አረክ ይመስላል ትኩረትህን እሷል መስሙሃ ስሟ ማን ነው ሐዋ እሳቸው ደግሞ የስም ስፔሻሊስት ናቸው አይደል ለምን ሐዋ ሆነችው خلقت من الحي ህይወት ካለው ነገር ተፈጥራችና ህይወት ናት ኦኬ ህይወት ማለት ነው እንዴ ትርጉሙ ህይወት ማለት ነው አሁን አጥንት ህይወት እኮ ነው አደም ከጭቃ ነው ተፈጠሩት አደም ህይወት ከሌለው ነገር ከቁስ ነው ቁስ አደም ወንድ ተቁስ ነው ተፈጠረው ካፈር ታፈር ነው ተፈጠረው እንጀራ ፍለጋ ይንከራታል ይለፋል ይደክማል ተሸካማይቱ ሷናት ሐላፍትን ነው ሁሉን ነገር ይሄ በጣም የሚያምር አገላለጽ ውበቱንም ሁሉንም የሚያምር ስጋ ብቻውን አይደለም ስለዚህ የሱ ሚናና የሷ ሚና ይለያል የሱ ሚና እንጀራ ፍለጋ ነው የትምህሩ ማንጣት ነው ካፈር ስለተፈጠረ ሳደሞ ልጆች ወልዳ መቀረጽ ነው ማነጽ ነው ልጆች መሰደግ ሞር የሷ ድርሻ ይሆናል በጋራ የሚሰሩት ቢሆንም ትምህርት ቤት ነች እሷ አላህ መድረሰቱ ነው ሴት ትምህርት ቤት መውለድ ብቻ አይደለም እናትም ሆን ተቻለች አላህ የመረጣት ተቋም ልብስ የለበሰች ከሆነች ሴት እነ ኢማሙ ሻፊዒን አባት አይደለም ሰው ያረጋቸው እነ ኢማሙ ቡኻሪን እና አብዱል ቃድር ጀላልን እና አቡል ፈረጃ አልጀውዚን ሁሉ አጠቃላለ ሴቶች ናቸው እናቶች ናቸው እናት ትምህርት ቤት ልጅ እና አላህ ሱብሃነሁ ወተዓላ የመጀመሪያ ስጦታ አርጓታል እሷን የመጀመሪያ ስጦታ ለሰው ልጅ የተሰጠ የመጀመሪያ ስጦታ ان الله بدأ بهن في الترتيب الله ለሰው ልጅ ሲሰጥ فقال جل وعلا من على يهب لمن يشاء اناثا ከሷ ጀምሮ አላህ ለፈለገው ሴት ልጅ ይሰጣል ወንድ ልጅ አይደለም ያለው የቀደመችው እሷ ናት ويهب لمن يشاء الذكورا ተሷ ለፈለገው ወንድ ያለ في هذا الحديث يقول النبي صلى الله عليه وسلم ان اولادكم هبه الله لكم ልጆች ያላህ ስጦታ ናቸው منحهم الله لكم ልጅን ማንም የሚሰጥ የለም አላህ ብቻ ነው የሚሰጠው እና አሉ ولا منة لغيره في ايجاد الاولاد ማንም ልጅ የሚሰጥ የለም ከአላህ በስተቀር خالق السماوات والارض ሰማይና መሬትን ማስገኘት የቻለው የፈጠረው ጌታ ومالكها والمتصرف فيها ሁሉ ነገር በስርዓት የሚመራውና የሚያስተዳድረው ዳኝነቱ የማይታቀበው ፍርዱ የማይሻረው ሁሉም በላይ ኃያል የሆነው ጌታ ረብ العالمين فيرزق من يشاء ذرية إناثا الله ሴት ልጅ ይሰጣል ويهب لمن يشاء ذرية ذكورا ለፈለገው ደግሞ ወንድ ይሰጣል وإنما قدم الإناث ሴትን ያስቀደመበት على الذكور مع شرفهم ወንዶችም ክብር ወንድ ልጅ ክብር እንዳለው ሆኖ ሴት ለምን ቀደመች ቢባል ተሽሪፍ ነው ተሽሪፍ ለሁን ለሴት ታላት ክብር አኳያ ነው وإناث بهن ከመርካት አኳያ ሴት ለወንድ ልጅ አርኪው ነች ህይወቱ ነች جعلنا من مواهب الله يا الله ትልቅ ስጦታ ናቸው الواقع اولا في هبه بنوع الانسان وهب لآدم اولا زوجته حواء ለአደም የመጀመሪያ ስጦታ ሐዋ ነች بأولد ولد منه ከሱ ነው አላህ ፈጠራት ተጎና አጥንቱ ነው ያወጣት ሐዋን ተሰውጥቶ የጌታው ሚነት አሉ የኑር ቀሚስ ለብሳ በኑር መቀነት ለግቢያቸው ሰርጉን ሁልዲ ላይ ደገሰው አሉ እዛው ጀነት አጋባቸው እዛው ፈጥሮ
ያ አደም እስኩን አንተ ወዘውጁከ الجنة ያውላ አንተና ባለቤት ተንበሻበሹበት ሂዱበት ተደሰቱ እንደፈለጋችሁ ነው ወላ ተቅረባ هذه الشجرة ይችን ዛፍ ብቻ እንዳነኩበት ይችን ነገር አለ ሆዱ ጉድ ያችን ሲነኩ ሁሉም ተባረሩ አንዳንድ ጊዜ እንደው ባልነኩት ምናምን ብለህ አታውቅም ከዛ ባልወጣን እዛውን ቀር ነበር ይያል ኢንሻአላህ وفي الحديث من بركة المرأة ከሴቶች በረካ ተብኪሩሃ بالبنات በተለይ ለመጀመሪያዋ በሴል ስትበከር ልዩ ክብር አለው እናንተ እንግዲህ ደስ ላይል ይችላል አልገባንማ ለምን ወለደች ወንድ ያልወለደች ብልኩ የሚቆጣው አለ በተለይ ሴቱና እንደገና ደግሞ በሴል ስትበከር ሴት ልጅ ስትወልድ የበኩሯ ማለት የበኩሯ ልጅ ለምን አላህ ከጀመረበት ነው አይጀመረችው የሀቡል መየሻ ኢናሰን حيث بدأ بالإناث وسماه الله هبة فهو بالشكر أولى بحسن التقبل أحرى በመቀበል በደስተኛ በመቀበል ሴት ናት በለጠ መደሰት ያለበት አንሱ ሴት በመወለዱ መደሰት ካለበት የበለጠ መደሰት ያለበት የኛ ወንዶችስ የወንዶቹ በጣላህ ግን አድኛ ላይ ግን እኮ ተቃራኒ ነው ኡስታዝ በብዛት አሁን በሀገር ውስጥ እንደዚህ ነው የትኛውም ቦታ ላይ አረ لا يسكن الرجل الى شيء የፈለገው ነገር ቢሆን ወንድ አይረጋጋም ከሱኩኒ ኢላ ዘውጀቲ እሷን አግኝቶ በሷ የሚረጋጋውን ያክል እሷን የምታስፈልገውን ያክል ሌላ የሚያስፈልገው ነገር የለም وقد سمى الله بالزواج ጋብቻን አላህ ምን ብሎ ጠርቶታል بسم اللباس ልብስ ብሎታል አላህ ልብስ አይብን መሰተሪያ ሁነ ሊባሱ አሁን የሚያስቀድመው እነሱ ነው ሁነ ሊባሱ ለኩም ወአንቱም ሊባሱ ለሁም እነሱ እኮ ለእናንተ ልብሶች ናቸው ከዛም ወአንቱም ሊባሱ ማን ቀደማውን እነሱ ናቸው ያው ጌጥ ናቸው መዋቢያ ናቸው ብርድ መከላከያ በብዙ መንገድ መሸፈን ይችላል ማለት አንተ አንድ ሰው ሳይለብስ ካየኸው ኢሚዲየትሊ አእምሮ ላይ የሚመጣው ምንድነው የአእምሮ ጤናውን ነው የምትጠራጠረው راقوتن كونه ነው እሺ እንደሱ تشبيه الزوجين باللباس وجوهان ብዙ አይነት ትርጉም አለው احدها انه لما كان الرجل والمراه يعتدقان እንግዲህ ባንድ አንሶላ ባንድ ብርድ ልብስ ሲስተኙ ለሱ ልብስ ነች እሱም ለሱ ልብስ ነው በመሐከላቸው ምንም ነገር የለም ይሄን ያክል መቀራረባቸው سمي كل واحد منهما لباسا هن فراش لكم وانتم لحاف الله يا ዝም ብለህ ብተኛው ሲንደርበህ አሁን ብርድ ልብስ ደርበህ መሬት ላይ ብተኛው ሲጎረብጣህ ላይ ጎረብጥ እንዴ አንገት ያማል እንጂ እሺ ታላይ ደግሞ ተታች ፍራሽ አግኝተህ ካላይ ምን ለብሰው ብታጣ እንደዚህ ኦኬ አስተኛ ተኛትም የለም ተኛትም ፍራሽና ብርድ ልብስ ናቸው እሷና እሱ ማለት ነው አይነጣጠሉ ሆዲና ጀርባ ናቸው እሱ ብርድ ልብስ ነው ፍራሽ ነው ኡስታዝ እንደፈለክ አድርገው ዞሮ ፍራሽ ያለ ብርድ ልብስ አይሆንም ብርድ ልብስም ያለ ፍራሽ አይሆንም ተኛና ሞክረው ግን قال الله تعالى الله من ملال بمعراف 7 سورة الأعراف ላይ 26 ቁጥር يا بني آدم እናንተ የአደም ልጆች ሆይ قال أنزلنا عليكم لباسا ልብስ ነው አወረድንላችሁ ማለት ልብስ መልበስ እንድትችሉ አደረግናችሁ የሁሉ ልብስ የሚያመርተው ማን ነው የሰው አእምሮ ነው የሰውን አእምሮ ማን ነው የፈጠረው አላህ አሁን ጅንጀሮን ተዲያገታንተ አሁን አንድ ጫማ የተቀደደ ጫማ እንኳን ስፋ ብትሉ አይስፋም ማንኛው ፍጡር የሰው ልጅ ግን አላህ በሰጠው ኃይል ለዚህ በቅቷል ልብስ ሰጠናችሁ አለ የዋሪ ሰውአተኩም ገበናችሁን መሸፈኛ አላል ሰው የሚያምርበት በልብስ ነው የልብስ ሙያው ገበና መሸፈን ብቻ አይደለም ውበትም ነው ወሪሸን አለ ወሪሸን ሰውየው ልብስ የሚሰማው ስሜት አለ እንደገና በልብሱ ደግሞ ክብር ሰብአዊ ማንነቱ ይጠበቃል አይቡን ይሰተራል ነውሩን ይሰተራል በልብስ እንደገና ወሊባሱ ተቅዋ አልሐሪም የውስጡን ገበና የሚሸፍነው ይሄኛው ልብስ የውጭን ገበና እንደሚሸፍን ሁሉ የውስጡን የሚሸፍነው ተቅዋ ልብስ ነው የሁለቱንም ሲያጣ ሁሉንም ያጣል
አንዱን ታጣ ሁሉንም ያጣል። ለሁሉም የውስጥም ልብስ ያስፈልጋል ተቅዋ፣ የውጭም ልብስ ያስፈልጋል እንደዛው። ዛሊከ ኸይሩን አላለሁም ሚን አያቲላህ ሚን ደላኢል ቁድረቲህ ለዓለሁም የዘከሩን ፈዩእሚኑነ ፊህ ያምኑበት ዘንድ እና ተህኒአ እልልል በለው ምንም ደስታ ልገልጥ የምትችለው በሴት ልጅ መወለድ ነው ይላሉ። ሰዓሊብ የሚባሉ ታላቅ ዓሊም ነበሩና በ430 ነው ያለፉት ዓመተ ሂጅራ። ካነ ይሕቡ ኒሳ ፊ ኢስቲቅባል ልመውሉዴት ሴት ልጅ የተወለደችለታ በጣም ይደሰቱ ነበር። በቃ ለው ተእኒያትን ቢቢንትን አህለን ወሰህላ ብለው ነበር የሚቀበሉ። እንግዲህ አንድ እንግዳ እንደው ደስ የሚል እንግዳ ሲመጣ እንዴት ነው የምትቀበለው? በጣም ይደንቅ። ሴት ልጅ ስትመጣ ቢዓቂለትን አሉ። ለምን ሴት ልጅ ለባሏን ብቻ ለአባቷ የምታስበውን ያክል ማንም አያስብም። ሴት ልጅ ለአባቷ በራሕማዋ በዝነቷ፣ ለባሏም እንደዛው፣ ለአባቷም እንደዛው፣ ለወንድሟም እንደዛው። ወንዶቹ ጋር የሌለ ነገር ነው። ወንዶች ለእህቱ የማያስበውን እሷ ለወንድሟ ታስባለች። ልጅ ለአባቷ ታስባለች፣ ትጨነቃለች። እኔም አንተም የማናስበውን እኮ ነው። እና በራሕማዋ ቅርብ ነች። እናም ወጃሊበት አስሃር ነበር የልጆች እናት አማቾችን የምታመጣ እንደ ነብዩላህ ሙሳ እንደ ነብዩላህ ሹዓይብ ልጅ ሙሳን እንዲያመጣችው ማለት ያውም ደጅ ጠንቶ ለምኖ እኮ ነው። ሙሳ እኮ 10 ዓመት ተቀጥሮ እሷን ለማግኘት ካድመዋል። ያቺ ልጅ የሹዓይብ ልጅ ለማግኘት አለይሂ ሰላም 10 ዓመት በድርድር ሹፍ በጣም ከባድ እና ደጅ ጠንቶ ተፈልጋ እናም ወለው ካነ النساء كمثل هذه لفضلت النساء على الرجال فما التأنيس لاسم الشمس عيب الله አንቺ መባሏ ይሆን ነውሯ ፀሐይ አንቺ መባሏ ምን ጎዳት? ፀሐይን አላህ Subhanahu Wa Ta'ala አንቺ ብሏታል በቁርአን። ጾታ ኑሯት ነው እንዴ? ብዙ በተለምዶ እኮ አንቺ የሚባል ነገር አለ። ጫማህን አውጣው መዘው ካልሰን ልበሰው ወንድ ሆኖ ነው እንዴ? ጠረጴዛው ወሪ በለው ይሄንን ካያናንጣ ብዙ አንተ የሚባል ነገር አለ። ይገርማል። ውሃና ፀሐይ ግን በሴት ነው አይደል? ውሃ መጣች ነው። ውሃ መጣች እንላለን። ኧረ ብዙ ነገር መጣልሃል። መርሐባ ፈመተአኒሱ ዐይቡን ወላ ተዝኪሩ ፈኽሩ ሊልሂላል ጨረቃን አንተ ነው የሚለው አላህ። አንተ መባሉ ምን ጠቀመው? ተጨረቃ አልበለጠም። እንደውም ብርሃን የሚወስደው ቻርጅ የሚያደርገው ከፀሐይ ነው። ጨረቃ አንተ ነው። ወሸምሲ ወዱሃሃ ወልቀመሪ ኢዛ ተላሃ በተከተላት ጊዜ ነው የሚለው። ሹፍ ፀሐይዋን በተከተላት ጊዜ ወዝኩሩን ፈዱንያ ሙአነሰቱን አዱንያ አንቺ ነው የምትባለው። ወርጃሉ የኽዲሙነሃ ሁሉም የተማረው ሁሉ ዶክተሩ ምኑ እሷን በመኸደም ይባዝናል። ዱንያ እሷን በመፈለግ አንቺ የምትባለው ዱንያ እኮ ነው። ለእሷ ማይደክም ማይለፍ አለ። ወዝኩሩ ወዐሚሩሃ ወልአርዱ ሙአነሰቱን መሬትም አንቺ ትባላለች። መሬት እኮ ነች። አላህ ወሰማኡ ሙአነሰቱን መሬትም ምን ሰማይም አንቺ ነች። ወቀድ ዙይነት ቢልከዋኪቢ ረፈዐ ሰምካሃ ፈሰዋሃ ይላል አላህ። ይችን ውብ ሰማይ እንደዚህ አደረግናት ይላል አላህ። አንቺ ነው። አዎ ወነፍሱ ሙአነሰቱን ነፍስም አንቺ ነች የምትባለው። ወቢሃ ቂዋሙል በደን አብዳን እሷ ከለች ህይወት የለም። ነፍስ ከለች ህይወት አለ? የሚንቀሳቀስ ነገር አለ? የለም። ወመላኩል ሐይዋን ሐታ እንስሳት ቢሆን ወልሐያቱ ሙአነሰቱን ህይወት ሙአነስ ነው። ወለውላሃ ለም ተተሰረፍ አጅሳሙ ህይወት ከሌለ ማንኛውም አካል አይንቀሳቀስም። ወልጀነቱ ሙአነሰቱን ጀነትንም አላህ አንቺ ብሏታል። ወቢሃ ኡዒድ ሙተቁን አላህ ለሙተቆች ያስቀመጠው ደግሻለሁ ያለው ጀነትን ነው። ወለሃ ቡዒሰል ሙርሰሉን ሙርሰሎች የተላኩት ለእሷ እንዲሰብኩ ነው፣ ለጀነት እንዲፈልጉ ነው። ኡዒደት ሊልሙተቂን እና ከማ ቃለ
في سورة الحديد وجنة عرضها يجنة صفاتها إلى الله شوف كعرض السماء والأرض يا سماء يا مريت صفات يكلال تزام يالفال أي ساعاتها والشمس بهاجمها بس هاي يهون بينيرال يزبون سايز كان لربت مدر 1 مليون لطفنات يلال يعني ياكل جزء في ونشون نجار الله بس سواي يهون بينيرال الله شوف وضحاها والقمر إذا تلاها سورة ياسين لاي سلس هاي مهد سناجر والشمس تجري تهدي على الجلال شوف المستقر لها تهدي على بسكند እንግዲህ 12 ማይል ተዳለ ይችላል شوف ያውም አሁን ስተታቸውን ያርሙት አሁን ነው ፀሐይ እኮ አትደም ነበር የመጀመሪያዎቹ ሳይንሶች ተደንም አብረው ነበር መሬት ራት እንጂ ፀሐይ አትደም ይሉ ነበር አሁን ትሄዳለች አሁን ማለት እንደውም ስንት ምን ያክል እንደምትከረፍ የሴትን ደረጃ ለማላቅ አላህ በቁርአን ውስጥ አንቺ ብሎ የሚጠቅሳቸውን እነዚህ የተፈጥሮ ትላልቅ ምሳሌዎችን እያየን ነው ያለነው እስልምና ለሴቶች የሰጠውን ደረጃ ከስር መሰረቱ እንድናይ ብለው ነው ኡስታዝ ዛሬ ከኋላ ጀምረው ይዘውልን የመጡት ካፍታ ቆይታ በኋላ ተመልሰን ስንመጣ ቀሪ ነጥቦችን እናያለን ተወዳጆች ተመልካቾቻችን አብራችሁን ቆዩ ተመልሰናል የተወደዳችሁ ተመልካቾቻችን ለሌላ ጁምዓ ፕሮግራማችን ኸሚስ ምሽት ነው የሴቶች ደረጃ በእስላምን ያያየን ያለነው ባለፉት ሳምንታት በሌሎች ሃይማኖቶች ያለውን አይተናል በሌሎች እምነቶች አስተሳሰቦች ስልጣኔዎች ዘመናት ያለውን አይተናል በእስልምናስ ምን ይመስላል ከስር መሰረቱ ጀምረናል ወሸምስ ተጅሪ ለሙስተቀር ለها ያያየን ነበር مرحبا ፈለገውን ያክል ተሴትነቷ ለማራቅ እንደው ሱሪያት አስታጥቀህ እንደው በቃ ወንዲ ብታስመስላት አትሆንም አሁን አንተ ሂጃብ ያለብስ ሴት ሆናለህ ሂጃብ የለበሰች አሻንጉሊት ነው የምትሆነው ሴት አትሆንም እሷም ወንድ አትሆንም አበደን አትሆንም ስለዚህ ይሄ እንደማታለል ይቆጠራል አንተ ማለት ተከብረው አርካት እንጂ አላከበርካት በአንቺነቷ የሚጎላት ነገር የለም አንቺ በመባሏ ብትኮራ እንጂ አያሳፍራትም ወይዘ አርዱ ሙዴት አለኳላ مريتن انشالات شن مريتن وألقت ما فيها وتخلت وأزنت لربها وهكت مريتن انشلاتال منها خلقناكم ومنها كمريت تسوا فطرنا شلا واخرجت الارض اثقالها ومنها نعيدكم ومنها نخرجهم تارة اخرى كسوا نواطاچوالن كسوا فطرناچوال اذا زلزلت الارض زلزالها وأخرجت الأرض أثقالها إلى مريت وقال الإنسان ما لها إنسان الكافر من نكات إلى كما كان يومئذ تحدث أخبارها يما متاقون كله مريت تناغرالچ إلى الله متاقون ነገር ማብራት ቢጠፋ በር ቢዘጋም መታቀው ነገር አለ እንዴ ሁሉ ነገር ታቃለች بأن ربك أوحالها الله سبحانه وتعالى نغراتنا እና መሬት ታዲያ አንቺ መባሏ እንደው ያሳንሳት ይሆን ويتشهد على الحديث على كل عبد او امه መሬት በሱም ላይ ተመሰክራለች መልቀማ ወይ ተመሰክርባለች فقال اتدرون ما اخبار وهل نبياتنا من እንደምትናገር ገብቷቸዋል قالوا الله ورسوله عالم قال فإن أخبارها أن تشهد على كل عبد أو أمة ይሄን አርጓል እንሰርቷል ይሄን አርጋለች አንሰርታለች ብላ يوم القيامة ተመሰክራለችና تحفظوا من الأرض ተመሬት ተጠንቀቁ ተጠበቁ فإنها أمكم መሬት እናት ናት እናት ሀገር እሱ ሰምታል እናት ሀገራ እናት ናት ሱብሃንአላህ እናት እንኳን ልጇን የምታጋለጥበት ቀን አለ يوم القيامة ስለዚህ በእናታችሁ እንዳታፍሩ ኩሩ እንጂ እናታችሁን መብጠብቁ እንዳትዳፈሩ الله እንዳትወነጅሉ وانه ليس من احد عامل عليها خيرا او شرا በመድር ላይ የፈለገው ኸይር ቢሰራ መሬት ታቀዋለች የፈለገውን ያክል ተደብቆ ሸር ቢሰራ መሬት ታቀዋለች እሷ ላይ ተቆመው ነው ሁሉም ነገር የሚሰራ بأن ربك وعلا تدس
وأذن لها أن تناقر إلى الله أنقراتها والذي جعل لكم الأرض ذلولا مريت متشو أدرقن فترن الله شو إلنا فامشوا في مناكبها بلوا عليه تنقساقسوا بمريت لاي وكلوا بالرزقه وإليه النشور أو أن فإذا هي تمر الآن تهدي عليك مريت تهدي عليك يهدي على الدنيا تهدي عليك يهدي عليك بس وآية لهم الأرض الميتة إلى الله يموتشو مريت هي مهونها بقي ما سرجان إلى الله لسولوش أحييناها هي وادرقنات بالماء بزناب وأخرجنا منها حبا كمريت وأن بزو نغروچن لنانت ميطمو نغروچن فمنه يأكلون ونفس وما سواها فألهمها فجورها وتقواها نفس قد أفلها من زكاها نفس نص يوጣ ሰው ተወንጀል ያራቀ ሰው ፈላህ ነጃ ወጣ ነጽ ወጣት እና ብዙ አንቺ ያለ የሚገልጣቸው ነገሮች አሉ አዎ እና وكان وصايا النبي صلى الله عليه وسلم አደራ አላ ምን ነበረ የመጀመሪያ ወስያቸው ሴቶችን አደራ ነው ሶላትና ሴቶችን አደራ እንግዲህ በእኛና ባንተ ላይ ተጣላደረ ነው አማና ስለዚህ ይሄን ያክል የተከበሩ ናቸው ሴት ይሄን ያክል ተከበረች ነች የትም ብትሄድ ጥላህ ይለያል አይለይም አንዴ ከዚህ በዝናት አንድ ጊዜ በዝናት አንድ ጊዜ በተኋላ ብርሃን ብቻ ይኖር ብርሃን ካለ ጥላ አለ የትም ቦታ ብትሆን ብርሃን ጨለማ ውስጥ ብቻ ነው ማትኖረው ያው ህይወት ሲጨልም ማለት ነው አይገርምም ህይወት ብርሃን የሚኖረው እሷ እንደ ጥላ ትከተላለች በሐሳብህም በሄርክበትም በክፉ በበጎ በሁሉም ትከታተላለች ጥላህ ነች ከሷ ምን ጥላት ይችላል ጥላህም አባራችንም አብራህ ነች ጥላ አልፈልግም ማለት አይቻልም لما أسكن آدم في الجنة آدم جنة سنورو ما شاء فيها مستوشن بزو ما لا ما رباتشم نبر بايتوار لا توصلنا جزء بايتوار نبر آدم يلونال ابن كثير ناتشو على البداية والنهاية لي فلما نام عندك أنتينو بلتو ستنسو خلقت حواء من ضلعه القصرى من شقه الأيسر تزتقرا قول النبي الله ليسكن إليها ويأنس بها يركعنا يرجع يدس زندا فلما انتبه سنك أجزر أهايوات فقال من أنت يا الله من أنت قال امرأة خلقت من ضلعك لا من لتسكن إلي لك بني تركعنا ترجع زندا لك شوف وهو معنى قوله تعالى هو الذي خلقكم من نفس واحدة كان دي نفس فتراتشو وجعل منها زوجها شوف ليسكن إليها قال العلماء ولهذا كانت البراءة أو جاء لأنها خلقت الله تزت انتنا سقاب الشورى يقوم بيها له وبيتم ما ينورون سلازو وبيتم عقمهم بلبيتم تشكامي واتنتنو هيوتنو እሱ ስጋ ነው ስጋ ራሱን ችሎ አይቆምም ያለ አጥንት ካጥንት የተፈጠረችው ሐላፍትነዋ ነው ስራ ድርሻ እንጂ አዛ ዝቅተኝነቷን አይደለም የሚያመለክተው ان المرأة خلقت من ضلع አዎ እናም በዚህ መልኩ አላህ ለወድ ልጅ ፈጥሯታል እሷም ለአደም እንደተፈጠረች ሁሉ አደምም ለሳቸው ለሷ ሆነዋል አዎ እና ጀነትን ብሉ ጠጡ አላቸው ይችን ዛፋት እንኳን አላቸው ወዛከ አን አደም አለይሂ ሰላም አባታችን አደም አላህ ተሁሉም አብልጦ የፈጠራቸው ዳ ያላቃቸው መላእክት ያሰገደላቸው 20 ጊዜ ወለዱላት ወንድና ሴት 8 40 ልጅ ማለት አደምና ሐዋ 20 ነው የወለዱት 40 ያንዱ መንትያ ለዛኛው የዛኛው መንትያ ያጋቡ እርባታው በዛ ቀጠለ እና እንግዲህ ሴት አላህ በሴትነቷ የሰጣት ደረጃ አለ
ለሱ የሰጠው ደረጃ አለ እሱም እሷም መሆን አይችልም እሷም እሱም መሆን አይችልም እና አላህ ባከፋፈላቸው በተፈጥሮ ህጋቸው ሲሄዱ ነው የሚያምርባቸው እኔ አሁን እንግዲህ ሁለት ጊዜ አርግጄ ወልጃለሁ ተራው ያንተ ነው ብትል አሁን የማይሆነው ይሆናል አበድን አይሆንም እንኳን አርግዞ መውለዱ ይቅርና የተወለደው ልጆቹን አንድ ቀን ይዘዋል ብትባል ከባድ ነው ሐላፍት ነው ከባድ ነው ስለዚህ አላህ Subhanahu Wa Ta'ala ሲፈጥራቸው ሴቶችን ለክብር እንጂ ለዝቅተኝነት ደረጃ አይደለም ወንድ ግን አርጃሉ ቀዋሙን አለንሳ ስላለ በተሳሳተ መልኩ ይረዳ ሰው አለ የሥራ ክፍፍል ነው እንጂ እሷ መብት የላትም ማለት አይደለም ወንዶች የበላይ ሆነውበትም አይደለም ሱብሃንአላህ የሥራ ክፍፍል ነው እሱም እናም خيركم አው ነብያችን ሰለላሁ ዐለይሂ ወሰለም خيركم للنساء ምርጥ ማለት ምርጥ ሰው ማለት ምርጥ ወንድ ማለት ለሚስቱ ምርጥ ነው አሉ ምርጥ የሆነው ነው ምርጥ የሆነው እኔ ለሚስቶቼ ምርጥ ነኝ መስክረውላቸዋል ما اكرم النساء الا كريم ሴቶችን አያከብርም የተከበረ ክብር እንጂ ولا اهانهن الا لئيمون ወራድ ያረካሽ ካልሆነ በስተቀር ሴትን ዝቅ ያረግም كما جعلت በትምርትም እኩል ነች እና علم መማር ግድ ነው طلب العلم فريضة على كل مسلم ومسلمة እሱ መማር እንዳለበት ሁሉ እሷ መማር አለባት በሁሉም ነገር በሳተፍ ትችላለች طلب العلم فريضة على كل مسلم ومسلمة እናም ابن عباس قال النساء للنبي ما له يذكر المؤمنون الله مؤمنዎችን ያዋሳል ብለው ሴቶች ጥያቄ ያቀርቡ ولا يذكر المؤمنات ሴቶች ሲል አይሰማምሳ ቁርአንን ስንከታተለው እንደዛ ያረገ አርጃሉ እያለን ነው የሚያለው ላቱልህም ትጃረቱን رجال ላቱልህም ትጃረቱን ይላል አንድ ጊዜ በጃሃዱ አንድ ጊዜ በሌላው ወንድ ነው ምሳሚለው ምንድነው ሴቶች ነገር በእኛ አይደለም እንዴ አብለው ጠየቁ ሴቶች فانزل الله هذه الايه قام على المنبر ነብያችን منبر ላይ ሆነው ያነበቡት يا ايها الناس قالوا النبي عليه السلام قالوا بኋላ ان الله يقول ان المسلمين والمسلمات مسلم ወንዶችና ሙስሊም ሴቶች والمؤمنين والمؤمنات مؤمن ወንዶችና ሙእሚን ሴቶች والقانتين والقانتات አላህን የሚገዙ ወንዶችና ሴቶች እሱን የሚፈሩ والصادقين والصادقات ወነተኛ ወንዶችና ወነተኛ ሴቶች والصابرين والصابرات ታጋሽ ወንዶችና ታጋሽ ሴቶች الصابر عن الشهوات وعلى الطاعات በዒባዳ ላይ የሚሰብሩ ወንዶችና ሴቶች والخاشعين والخاشعات አላህን የሚፈሩ ወንዶችና አላህን የሚፈሩ ሴቶችም والمتصدقين والمتصدقات አላህን የሚሰጡ ለአላህ ብለው የሚሰጡ ሰደቃ የሚሰጡ ወንዶችና የሚመጸውቱ ሴቶችም والصائمين والصائمات ለአላህ ብለው የሚጾሙ ወንዶችና የሚጾሙ ሴቶችም والحافظين فروجهم والحافظات ብልታቸውን ከሐራም የሚጠብቁ ወንዶችና የሚጠብቁ ሴቶችም أما لا يحل من الزنا أمان وغيره والذاكرين الله كثيرا والذاكرات اللهم ብዙ ጊዜ የሚያስታውሱ ወንዶችና የሚያስታውሱ የሚዘክሩ ሴቶችም أعد الله لهم ለሁሉም አላህ አዘጋጅቷል ደግሷል ምንድን ሙአጅራ አዚማ ትልቅ አጅር شوف ሴቶችና ወንዶች በዒባዳ በኩል እንዲሆኑ وحارس الإسلام على أن تبقى المودة بين الرجل والمرأة وأيبنا بيت الزوجة على أساس من التفاهم والتراضي تقبابتو تمكاكرو بشورا اندينورو إسلام ጥሯል እንዲተላለፉ እንዲቻቻሉ እንዲዋደዱ ውደታቸው እንዲቀጥል አላህ Subhanahu Wa Ta'ala ከስሩሃ ጠላቁሃ ልኩ ይሄን አጥንት ማቀራት እንደማትችል እሷን ወዲ ወንዲ ባህር ያመጣለው ማለት መጃጃል ነው ከስሩሃ ጠላቁሃ ሉ ፍችን ባጥንት መሰበር መሰሉት ስሜቱ የሚጎዳ ስሜት አለ ውስጥ መሰበር አለ ስብራት አለ እንግዲህ የተፈታች ልታቀው ትችላለች
ያልፈታ ሰው ያልተፈታች አይገባትም። ስብራት አለው የማይድን የማይጠገን ስብራት አለው። አላህ ይህን ስብራት እንግዲህ እየጠላ የፈቀደው ነገር ቢሆን ጦላቅ ነው። አጦላቁ አብገዱ ሐላል ኢለላህ አላህ ዘንዳ የጠላ የፈቀደው ነገር ቢኖር ፍች ነው አለ። እንግዲህ አልቻቻልም ካልክ በመጨረሻ ተፈቀደለም። ልጆች በሰላም ማድረግ ካለባቸው መጣጣም ካልቻለን በሐሳብም በተግባርም ፍቺ የሚባለው ስርዓት አላህ ሱብሃነሁ ባይኖር ተፈርዶበት ነበር ማለት ነው። የሰው የሚኖረው ወይም እሷ የምትኖረው ማለት ነው። የማይድን አለ ዘላለም የሚቆይ ስብራት ነው። እንደ ወደዚህ ስብራት አለመንደርደር ነው። ከተፋቱ ሰዎች መማር ነው። ምን የተገኘ ደስታ አለ? ምናልባት በዛ አጋጣሚ እንደው በግርግር ተፋቱ ተሆኑ አሁንም ይቅር ተባብለው ቢማለሱ መማለስ የሚችሉ ከሆነ የእንደ አፋፍ ላይ ገና ያሉ ደግሞ ፍቺ ደግሞ ስልጣን ይመስላቸው የሚገሰግሱ ሰዎች ካሉ ቆም ብለው ቢያስቡ በጣም ጥሩ። አብገዱ الحلال الى الله الطلاق ስብራት አለው ብለዋል። በተለይ ልጆች ሞራላቸው ተሰብሮ እናታቸውን አጥተው ይኖራሉ፣ አባታቸውን ናፍቀው ይኖራሉ የሞተ ያክል። ስለዚህ እናት እንጂ አባት መሆን አይችልም። አባትም አባት እንጂ እናት መሆን አይችልም። ሁለቱም ቢሮጡም የማይሞሉት ደግሞ ቦታ አይሞሉትም። የፈለገው ብትሆን አይሞሉትም። የሴት ልጅ ክብር የሴት ልጅ ደረጃ ሸኻችን በእስልምና ያላትንም ቦታ ጭምር እያሳዩን ነው። ከዚህ ቀደም ሰምተነው በማናውቀው ደረጃ ነው አዳዲስ ነገሮች እየሰማን ያለነው። ተፈጥሯችን ላይ በጣም የገዘፉ የከውኑ እንትኖች አሉ አይደል? አሁን ላይ ሰማይ ፀሐይ መሰል ነገሮች በሙሉ ተራራን ይመስል ሌሎችም በሴት ተመስለው መገለጻቸው እነሱ ላይ የፈጠረው ነገር እንደሌለው ሁሉ ሴትነት ወይም አንቺ መባል ጨርሶ የማነስ ወይም ደግሞ ቦታ ዋጋ የሌለው ሰው የመሆን አጋንንትን አይደለም ያኒ ነጥብ አይደለም እያሉ ነው። በጣም ያስደነግጣሉ አንዳንዶቹ ነገሮች። ፀሐይና አሁን የሚያክል ነገር ብርሃንና ጥላ ብለን ስናነሳ የነበረው ነገር መሬትን የሚያክል ነገር ሰማይም ጭምር። እዚህ ጉዳይ ላይ እየተወያያችሁ ቆዩን። ፋታ ረፍት ወስደን ተመልሰን ስንመጣ ቀሪ ነጥቦችን ከሸኻችን ጋር እያነሳሳን እንቆያለን። በድጋሚ ያማረ ቆይታ ይሁንላችሁ። ተመልሰናል። የተወዳችሁ ተመልካቾቻችን ለህይወት የማጣፈጥ አቅም ወይም ደግሞ ህይወትን የማጣፈጫ ቅመም ስለሆኑ ሴቶች ነው እየተወራ ያለው። ማዕናቱ ነብዩላህ አደም አለይሂ ሰላም በጭርታ በባይተዋርነት ጀነት ውስጥ እንግዲህ ጀነት ውስጥ ሰው እንዴት ሊከፋ ይችላል? ማሰብ እኮ ራሱ ሩቅ ነው አይደል? ደብሯቸው ነበር አሉ እኮ ጀነት ውስጥ ብቻቸው ነው አላማራባቸው ነበር። ብቸኝነቱ ባይተዋርነቱ እንግዲህ በመላእክት እቅፍ ውስጥ እንዳደገ ሰው ልናስባቸው እንችላለን። መላእክቱ ሽሩሩ እያለ ያሳደጋቸው ነው የሚመስለው። ግን እንደዛም ሆኖ የራሳቸውን መልክ እንደ ራሳቸው ያለ ሰው የሚባል ፍጥረት ምክንያቱም መላእክት ሌላ ስለሆነ ስሪቱ ሐዋን አግኝተዋል። ከጎን አጥንት መፈጠሯ ተነግሮናል። በተለይ ቀደም ሲል ሼክ ሲያነሱ የነበረው ነገር ከጎን አጥንት መፈጠሯ ይሄ የጎን አጥንት በቅርጹ እጥፋት ያለው ነውና ኩላሊትና ጉበትን ከበር ለማድረግ ነው። ካደጋ ለመጠበቅ ነው። የሚጎዱ ነገሮች ናቸው ተብሏልና እኛ እንዳንጎዳ ነው የተፈጠራችሁት የሚል ስሜት አለው አይደል ንግግራችን ውስጥ። ከዛ ውጪ በልብስና በፍራሽና ብርድ ልብስ የተገለጸው እንደውም ሁሴን ማን ነው ልብስ ማን ነው ብርድ ልብስ ማን ነው ፍራሽ ብለህ ነበር እንደ ፍራሽ አዳሽ እንግዲህ እሱ ፍራሽ ነህ አይደል? ፍራሽ ነህ አለ የሁሉት ኡስታዝ ምን እንዳለ ሰምተዋል አይደል? ፍራሽ ነህ አለ። ምቾት አይገኝም አለሷ ምቾትን አታገኝም አለሱም አታገኝም። በይነ ሶዲቀይን ወልቀሪበይን ተአሉፋቸው መግባባታቸው አንተ በጓደኛ መካከል የፈለገውን ያክል ብትግባባ ከሷ ጋር ያለው ግብብነት ጋር አይገናኝም። በእህትህም በወንድምህም መካከል ሸይጣኒ የነሱ ሌላ ነው የነሱ ሌላ ዓለም ነው። ለሷም ሌላ ነው ለሱም ሌላ ነው። ሱብሃን ሌላ የሚተካው ነገር የለም። ስለዚህ እንደ ቃል እንደ ተራ ነገር አትውት። ኒዕማ ነው። አላህ ሲቆጣ ኒዕማውን ንቅማ ያደርገዋል። እና ማዓሲ አልማዓሲ ትዚሉ النعم ብለዋል ነብያችን። የሰጠህን ጸጋ ያስወር በተገብጥሽ ያርገዋል። በአግባቡ ማተጠቀምበት ከሆነ በሽታ ያርገዋል። ይከለክላል እንዳትጠቀም ያርጋል።
አላህ ሀብቱን ሰጥቶ እንዳትጠቀም አድርጋል። ለዛ ነው አሁን ቅድም ኒዕማ መሆናቸውን እኮ ገልጸን ማለት ቤት ውስጥ ምን ያህል ስክነት ምን ያህል ፍቅርና መረጋጋት ስሜት እንዳለ አንስተን ነበር። አንዳንድ ቤት ደግሞ ይሄ ላይኖር ይችላል። ያው ተፈጥሮ ስለሆነ ጨለማ ይበዛል፣ ክረምቱ ይበዛል አንዳንድ ቤት ላይና ምናልባት ኒዕማውን ባለማመስገን የመጣ ይሆን እንዴ ያልኩኝ ነው። ኒዕማ ወደ ኒቅማ ይዞራል፣ ወደ በላ ይዞራል ማለት ነው። እና ለዚህ ለማቆየት እስላም ጥረት ያደረገው ነገር የለም። አላህ ወዓሽሩሁነ ይላል ቢልማዕሩፍ ፊ ተዕዚም ሐቅህነ ስሜታቸውን አትጉዱ፣ ባለ ተፈጥሯቸው ባህሪያቸውን ተረዱ፣ በዛ መልኩ ኑሩ ይላል አላህ። ወሑስን እሽረትህነ በመልካም አብራችሁ ተኗኗሩ። ቢልእጅማል ፊል ቀውሊ ወነፈቀት በወጭ ሊሆን ይችላል፣ በንግግር ሊሆን ይችላል። ስለዚህ ጥንቃቄ አድርጉ። ፈኢን ከሪህቱሙሁነ ይላል ፈስቢሩ እረ ታገሱ። ፈዓሳ አን ተክረሁ ሸይአን አንድ ነገር ጠሉታላችሁ ወኸይሩን ለኩም ኸይር የሚሆንበት አጋጣሚ አለ። ሴት ልጅ በመወለዷ ልታኮርፍ አይገባም። ለምን ሴታት ወንድ ያልወለድሽ ብሎ እኮ የሚያኮርፍ ሰው አለ። ጠቃሚው የሚያውቀው አላህ ብቻ ነው። ወንድ ልጅ ወልደው በወንድ የሚያለቅሱ ብዙ ናሉ። ወንድ ስለሆነ እንዲጠማማት አይደለም፣ ሴት ስለሆነች ደግሞ ትጎዳለች። እንደውም በዝነቷም በምኗም በሁሉም ጠቀሜቷ እየታየም ነው ያለው። ስለዚህ በራህማም ቅርብ ነች፣ በዝነቷ ቅርብ ነች። ስለዚህ ለባሏም ለአባቷም ለወንድሟም ለሁሉም ቅርብ ነች። እናም ይሄ አላህ ሰጠው ኒዕማ ነው፣ ጸጋ ነው፣ ልንከባከበው ይገባል። የነብያችን አደራ ነው። ወዓሽሩሁነ ቢልማዕሩፍ በበጎ ነገር ተኗኗራቸው። ፍቅርን ለማቆየት ጥረት አድርጉ። እንደው እንኳን ሰው ናትና ብትቀየምና ብትቆጣ ብታኮርፍ እንኳን ለምን አኮረፍሽ ብለህ መነጫነጭ የለብህም። እንደው አልተመቸኝም ብለህ እንኳን ብታስብ ወይንም ብታስብ እሷ የልጆች አባት ነው የልጆች እናት ናት ማለት አለብህ። ልጅ ወልዶ ልጆችን የት ማድረግ እናት ማሳጣት አባት ማሳጣት ከባድ ነው። ይሄ ለልጆች ጠባሳ ነው። ስለዚህ ሳትሞቱ ተለያይታችሁ ልጆቻችሁን አታስቸግሩ። ምናባት እና አላህ የማይወደው ነገር ነው። መማለስ የምትችሉ ከሆነ ተማለሱ። ልጆችሽ አባት ነው። ምንም ብትሆን ደግሞ የልጆች እናት ናት። ልታስብላት ይገባል፣ ልታስብለት ይገባል። ልብስ ነው ብለናል። ትዳር ልብስ ነው። እሷም ለሱ ልብስ ነች። ገበናው የሚሸፈነው በእሷ ነው። የወንድ ልጅ ገበና የሚሸፈነው በሚስት ነው፣ የእሷም በባሏ ነው። ማንም ይሄን ገበና የሚሸፈላት የለም የባሏን ያክል አበደን። ወንድሟም እሱን ተክቶ አጎቷም እሱን ተክቶ በምንም አይሰትራትም፣ እሱንም እንደዛው። ስለዚህ አላህ ሱብሓነሁ ወተዓላ ለሱ ገበና ልብሱ የውጭ ገበናውን እንደሰተረ ሁሉ በባል የሚሰተር ገበና አለ፣ በሚስት የሚሰተር ገበና አለ። ሱትራነቱ ለሷም ለሱም ነው። እሷን ብቻ አይደለም የሚሰትረው፣ እሱን ነው የምትሰትረው። እሷም ይሰተራል፣ ትሰተራለች። እና ልብስ ናቸው። እና ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁነ ብሏል አላህ። ሰው ያለ ልብስ አያምርበትም። ውጫዊ ገበናው የሚሰተረው ክብር የሚያገኘው በለበሰው ልብስ ነው። ሰብአዊ ማንነቱ የሚጠበቀው በልብሱ ነው። እሱን ሲያጣ ሁሉን ነገር ያጣል፣ ሰብአዊ ክብሩን ያጣል ልብሱን ሲያጣ። የውስጥ ደግሞ የተቋ ልብስ ያስፈልጋል። መርጦ መናገር። የውስጥ ለብሰ የውስጡ ገበና የሚደበቀው በተቋ ነው። ተቋ ያለለው ሰው የውስጡን ገበና ታውቀዋለህ ሲዋጣው ሲናገረው። ስለዚህ መርጠህ ተናገር፣ መርጠሽ ተናገሪ። ተቋ የውስጥ ልብስ ሊኖርህ ይገባል፣ የውስጥ ልብስ ሊኖራት ይገባል። የዛ አይነት ትዳር ጀነት ነው። خير من الدنيا وما فيها ብለዋል። المرأة الصالحة ከላይ ሂጃብ የለበሰች ከውስጥ ደግሞ የተቋ ልብስ የለበሰች ሴት ማግኘት ዱንያ ላይ ታለው ኒዕማ ሁሉ ይበልጣል። አለዚ የፈለገው ነገር ቢሆን ሀብቱ አለ፣ ንብረቱ አለ፣ ብሩ አለ፣ ዶላሩ አለ፣ ሪያሉ አለ፣ ግን ደግሞ ቤቱ ተውጭ አምራል፣ ውስጡ ጀሃነም። ፍቅር የለም፣ ሰላም የለም። እሷን በትዳሯ አትረካም፣
እሱም አይረካም። ንጭንጭ ማጣት እኮ አይደለም ድህነት እኮ አይደለም። ሞልቷል እኮ ሁሉም ሞልቷል። ህይወታቸው የመርፌ ቀዳዳ ይሆናል። ያን ያደረገው ምንድነው? ካላህ መራቃቸውና አላህን አለመፍራት ነው። ወመን አዕረዱ عن ذكري نقيد له معيشة ضنكا ብሏል አላህ። የፈለገውን ያክል ሀብት ወለል ላይ ቢተኛ ደስታ የጠፋበት ህይወት አኖረዋለሁ አኖራታለሁ ብሏል አላህ። ደስታ በማር በቅቤ አይመጣም። ደስታ በስጋ አይመጣም። ደስታ ከውስጥ ነው። በልብ ተመተማመን ነው። በኢማንና በውስጥ ባለ ነገር ነው። ውስጥ አደምን ፈጠረና አላህ Subhanahu Wa Ta'ala መላእክቶች ሒዋር አደረጉ ይላሉ ኢብኑ ከሲር። ሀል ቱሂቡሃ ተወዳታለህ ብለው አደም ጠየቁት። እንዴት አልወዳትም? ነዓም አሉ። አንቺሳ ተወጇለሽ አለ። ላ ኡሂቡሃ አለች። አልወደውም አለች። ለው ሰደቀት ሐዋ አሉ። ሐዋ ፍቁራን በቃሏ ብትገልጥ ኖሮ ኢላ የውሚል ቂያማ ድረስ ያሉ ሴቶች ይገልጡ ነበር አሉ። ሀያ ነው ማስመሰል ነው እንጂ አብዛኛው ትክክለኛ ሴት ፍቁራን በቃሏ አትገልጥም። መደበቅ ትችላለች በውስጧ ነው። ከሱ ሌላ ዋና አላት እና ደግሞ ነው ይባላል። ይሄ ግን በጣም መብራራት አለበት። ይብራራል። አቸኩላ አበድህም ብትልህ እውነት እንዲያመሳት እንደ ጮኒ ቆርቆራ አትጩህ አትንጫጫ። ውሸቴ አضعف منك ካንተ የበለጠ ይወድልሽ እኮ ነው። ሐዋ በጣም ይወድልሽው እያለ እኮ ነው እኮ። ግን በሚገባኝ ልክ ትገለጽልኝ እንዴ? በመረዳው ልክ ትንገር። የግድ በቋንቋ መገለጽ አለበት አላት ውስጧን። ወንዱ እኮ ስለሚወራ እኮ ነው። ቀልቃላ ነው እሱ። አዎ መያዝ አይችልም፣ ይናገር ይለፈልፋል። ስለዚህ አልወድህም ካለችኝ እወድሃለሁ ማለቷ ነው። አልወድህም ብትልህ ማትወድህ እንዳይመስልህ የበለጠ ትወድሃለች። ኧረ ሼኽ ይሄ ነገር በጣም ትንሽ ከበደኝ። አንተ ይውጣ ይዘርገፍ ነው እንደምትለው በቃ በአካሏ በሁኔታው ተመልከት አሉ። ማቆየት አለ ፍቅሯን አትልም ውዴታዋን ፍቅሯን 40 አመት አንተ እኮ 40 ቀንም አይሆንም እኮ በአራት ደቂቃ ትለፈልፋለህ። በአራት ደቂቃ ትለፈልስም ደግሞ ይሄን ገና ከተዋወቁ በጥቂት ቀናት ውስጥ ተወዳታለሁ እያለ ያወራል። ማቆየት ትችላለች እኮ ስሜቷን ሐሳቦቿን ደስታዋን ፍቅሯን በልብ ማመቅ የመቻል ተፈጥሮ አላቸው። እኛ አንችልም ነው። አንዱ ምን አለመሰለህ አንቺ ደስታሽን እነሳሻለሁ አላት። የኔን ደስታ አለችው እነሳሻለሁ አነጥቅሻለሁ ደስታሽን የኔን ደስታ አታገኘውም አለች። ልቤ ውስጥ ነው ፍቅሬ ኢማኔ በምትገዛልኝ ቁስ አይደለም የሚለካው አለች። ሱብሃንአላህ የሆነ ነገር ከልክዬሽ ደስታ ከደስታ ጋር አራርቅሻለሁ ነው ሐሳቡ። በምትገዛልኝ ቁሳቁስ አይደለም በምታቀርብልኝ ምግብ አይነት አይደለም የኔን ፍቅር የሚገለጠው አለችው። የኔ ደስታ ደስታዬ በውስጥ ነው በኢማኔ ነው ውስጥ ነው አለች። ደስታ ከውስጥ እንጂ ከውጭ አይደለም። ትክክል ነው። ደስታ ከውስጥ እኮ ነው። ቢሆንም ግን ትንገረኝ ነው የኔ ሐሳብ። አሁን ሼክ ሁሴን የግድ መንገር አለባት እንደ ኡስታዝ አግድ አስገድዳት አናግራት እንጂ አስገድዳት አናግራት የማያዝ አቅም አላት እኮ ነው። አንተ የሌለህን እሱ አላት። የመቋቋም የሆነ ነገርን የማቆየት አቅም አላት ነው። ይሄን ተቀብያለሁ። አሁን እኮ ዛሬ ወድሻለሁ በነገ እኮ ዱላ ታረሳለህ አንተ እኮ ይሄ ወድሻለሁ ያለው ሁሉ ገደላት እኮ በመናገር እኮ አይደለም። ይሄ እሞትልሻለሁ ወድልሻለሁ ያለው ሁሉ እውነቱን መሰለህ እንዴ? ውሸቱ ነው ይገኛል። መዋደድ ከልብ ነው በመለፍለፍ አይደለም። በውስጥ ከልብ ነው። ይሄ ተሳክቶላታል በሴት በኩል ሐዋ ለው ሰደቀት ሐዋ አደም ሲጠየቁ አወዳሉ ወዲያው አይ ወንድ አይ እሳቸው ወጣ እሳዝ ባሁን መለፍለፍ የሚያመጣውን መዘዝ ያውጥ ቢወዳቱ የጠላት አንቆ ይገደላታል። ሰውዬው የፍቅር መገለጫው በአፍ መናገር አይደለም የሚለውን ነገር መተማመን ነው። አይደለም ብቻ የምትል ቃል ትኖረው ወይም ሁሴን እሺ አይደለም ብቻ መግለጽ ብቻ አይደለም ይባላል። በእንትንም ጭምር ተብሎላ ተይዞላል ነው አይደል? የወደዳችሁትን ሰው እኮ ንገሩት ተብለናል። እወድሃለሁ እወድሻለሁ መባባል እንደው ጎጆን ያጸናል። የእውነት ከሆነ የሐሰት ከሆነ በርግጥ ችግር ነው። እና አሁን አልወድህም አለቻቸው ሸንጎ ላይ ሰው ተሰበሰበ በመላእክቱ መሃል ያው መላእክቱ ተሰበሰቡበት
እነሱ አይታዘቡም እና አደም ምን አሏቸው እውነት እንዳይመስልህ አሉ መላእክቶች እኮ ናቸው ካንተ የበለጥፍ የጥፍ ተወድሃለች እየወደደችም እንደዛ ትላለች ይሄን መረዳት ይፈልጋል ወንዶቹ ይሄን ተፈጥሯቸውን ማወቅ አለብን ማለት የሴቶቹ ኦኬ ስለዚህ እወድሃለሁ ያለው ሁሉ ሳይወድም እኮ እወድሃለሁ የሚል አለ ሊያስመስል ማለት እወድሻለሁ ያለ ሁሉ ላይወድሽ ከባልሽ ወደ አባታ ከባልሽ ምን አትባባሽ ነው ወደ አትባባሽ አገባሻለሁ ላይ አንቸራሹት እንግዲህ ይሄንን በጣም መርሃባ ነው በርግጥ ከወሰን ጋር ብዙ የተስማማን አልመሰለኝም አይ ይሄ ነገርማ ፍርድ ሸንጎ ያስኬደናል እኮ በቀላሉ እኮ የሚያስማማ ትልቁ ነገር የሴቶችን ተፈጥሮ መገዘን አሁን እሱን ነው የተረዳሁት ተፈጥሯቸውን መረዳት አለብን ነው እንጂ እኮ በተቃራኒው ያገለግላል ምን ማለት ነው አልወድህም ስትላቸው መላእክቱ አይምሰልህ ተወደዋለች ስለዚህ ብዙ አትከፋ አሏቸው እጥፍ ነው የምትወደው እሺ ያላት ፍቅር እጥፍ ነው አንተ ካለ ለሷ ካለ የበለጠ ለሷ ዘንድ ያለ በአፍ መግለጹ እንግዲህ በሆኑ መንገዶች በቃ ያንን አላደረገችም አትቸኩልም እሷ አትመጥናገርም ተማም እወድሃለሁ ካለችኝስ እሱ እንዴት ልረዳ ጥሩ ይሄን መልስ በተቃራኒው ልታስበው ነው እና አትልም ብትልም ችግር የለውም ብትልም ደግሞ እጥፍ ሲሆን ነው እጥፍ አትወድህም አይደለም ለምን እጥፍ ከሆነ አንድ አሸንፏት ቃሉ ከወጣ የእጥፍ መውደድ ይሄን ማን ነው የሚለካው ልቧ እንተራሷ ለካ እኔ ቆምኩበት ጫማ ላይ ቆምና ነገር ለመረዳት ነው እንዴት ቆማለሁ አንተ እሱ ጋር ቆም እወድሃለሁ አልወድህም ካለች ትወድሃለች ማለት ከሆነ እሺ ይሄንን ልውሰድ እወድሃለሁ ካለች ልብ ተሸፈተ ምን አጋለው መሰለ ልብ ነው ዋናው አንተ ነገሩን አትወሰደው ወደዛ በጣም ትወዳለች አብሮ በመኖር ፍቅር አይመጣም እወድሃለሁ ማለት ብቻ ፍቅር አይመጣም ነብዩ ኑህ አለይሂ ሰላም ባንዲ ቤት ጥላ ስር ወኑሮ ነበር ሚስታቸው ጋር ሂጃብ ለብሳለች ተሰግዳለች ተጾማለች ታስመስላለች እንዴት ይወቁት በኋላ ተራገሙ لا تزر على الارض من الكافرين ديارا ብለው ሲራገሙ ከቤት ነው የሚጀምረው አለ አንድ ባለጌ ልጅ ነበር የዋለበትን አላህ እንጂ እሳቸው አያውቁም ጎረምሳ ልጃቸውንና ሚስታቸውን ነው ገንጥሎ ለጀሃነም ያረጫቸው አላህ انه ይላል እኮ ከቤተሰቦች አይደለም ይላቸዋል ضرب الله مثل الذين كفروا امرأة نوح وامرأة لوط كانتا تحت عبدين صالحين ካላ ድንቅ ባሮች ከነብይ ጉያ አውጥቶ صالحين فخانتهما ይላል አላህ ባሎቻቸውን አታለሉ ብዙ መንወድ ያለን ይያሉ እንሰግዳለን ይያሉ እንጾማለን ይያሉ ልብ የሚያቀው ጌታ ረብ العالمين አጋለጣቸው فلم يغني عنهما من الله شيئا وقيل ادخلا النار مع الداخلين ከነብይ ጉያ አውጥቶ ወደ ጀሃነም ነው ረጫት ተነጃባ ለምንድን ነው ልባኔ ታቃለህ አንተ ነኝ ማቀው ስለዚህ ልብ ነው ዋናው ነገር ትልቁ ልብ ነው እሱ ደግሞ የሚደረስበት ነገር አይደለም ረቂቅ ነገር ነው ረቂቅ ነገር ነው ስለዚህ በጣም አስቸጋሪ ነው እወድሃለሁ ካሉም አልወድህም ካሉም እንግዲህ አላህ ነው የሚያውቀው ብሎ መመለስ ነው እወድሃለሁ ካሉም አላህ ነው የሚያውቀው አልወድህም ካሉም አላህ ነው የሚያውቀው ብሎ እንጂ አሁን አልቀብላል ነገር ብለሽ መሸንገል ያለብን አልመሰለኝ እወድሃለሁ ያለችው ሁሉ አስመሳይናት ማለት አይደለም እሱ ነገሩ ሚአቢል የሚፈልገው ግን ልብ ነው ከልብ ውዴታ ስለዚህ ቀላል ነው እወድሃለሁ ስትል ከልብሽ ነው ብሎ መጠየቅ እንደዛ ነው የሚሻለው ወንዱስ ቢሆን እወድሻለሁ ያለው ሁላ እኮ የተቆጣለታ ሲፈነካክታት ሲሰባብራት እኔ እኮ አንተ ጥርጣሬውስ ምን ከተተ ከልብሽ ነው ማለትም አያስፈልግም እኮ ጥላቱ ባለንጋራው ሲያረጋት በርግጥ ቢወዳት ነው ወይ ቢወዳት ነው አንቆና ጭፍጭፎ ይገላል ስለዚህ ፍቅር ከልብ ከሆነ አቆይልኝ አልኩ ማና አቡ ደርዳ ፍቅሬን አቆይልኝ አደራሽን አላት አቡ ደርዳ ባለቤቱን በምን ላቆየው አለች ስቆጣ ዝም በይ ሰውነኝና ቆጣለች ተቆጣኋታ እንደው መልስ እንዲያሰጪኝ እኔም ደግሞ ስትቆጪ ዝም ነው ምለው በዚህ ፍቅራችን እናቆየው አለ የሚደንቅ ነው እንመላለስ ዑመር እኮ አይመልሱም ነበር ሚስታቸው እንደዛ ስትሆን ስትፈነጭባቸው ዝም ነው ማለት ፍቅር የሚቆየው የወለዱት ልጅ አርጎ የሚዳረው በዚህ መልኩ ነው ስለዚህ በህዳር ትዳር አፍርሶ ተገነጣጥሎ አይደለም ተመካክሮ ተላልፎ ተቻችሎ
ተናቦ መኖር ነው። አምኖ ተቀብሎ መኖር ነው። ተናቦ ባትናገርም መተሳሰብ ነው። ሲጎልበት ጥላትነቱን የሚገልጥ መሆን የለበትም። መጥረጊያ ፍለጋ መሮጥ የለበትም። ስለዚህ በዱዓ እንተውሳ ይሄ ነገር ይቀጥላል አይደል? በሚቀጥለው ሳምንትም ኢንሻአላህ በጣም የወንድ እንዳይሆን እንጂ ወንድ ልጅ ምስኪን ነው አሉ ባንዴ በጣም ትላለህ። ወላድርግ ወደድኩት ፈላጊ ነው። እውነተኛው ስሜት መግለጽ እሷ መጥሉብ ተፈላጊ ነች። እሱ ፈላጊ ነው። ስለዚህ በባሌም በቦሌም በቃ እሷን ለማግኘት የማይሆነው ነገር የለውም። ተፈላጊ ነው እሱ ነው እንጂ ተፈላጊ እሷ ናት እንጂ እሷ አይደል ተፈላጊ። የመጣችው እኮ ሐዋ ነች። ሽማግሌ ልከህ ለመንከው አይደለም። ለካሱ ወንዱ እንጀራ ቢሆን እሷ ወጥ ናት እያሉ ነው። እንግዲህ ፈላጊዋ ማነች? እሷ ተፈላጊ ነች። ወርቅ ነች። ወርቅ ካዝና አለው። ዝም ብሎ አይጣልም። በየሰው ሜዳ ላይ አይጣልም። የካዝና አለው። የሂጃብ ካዝና አላት። አንተ ኬክ ነው የምትይዘው አትሸፋፍነህ። ማንም እንዲያየው ኬኩን ሰው ይሸፋፍናል። መሸፈን ያለባት በእንክብካቤ መያዝ ያለባት ሴት ነች። ሀታ ንፋስ እንኳን እንዳያገኛት በጥንቃቄ ወርቅ ነች፣ ተፈላጊ ነች። ስለዚህ እንዲያሩግ ጫማ የትማይጣለም ጥራት አይደለችም። እንዲያያያዘ ነው የምትጠቀመው። ትዳር የሚሰምረው እንዲያያያዘ ነው። የሰጠህን ኒዕማ በእንክብካቤ ታያስክ አላህ ይባርክልሃል፣ እሷም አላህ ይባርክላታል። አለዛ ተቻችሎ ምንድነው ዝም ብሎ ጎጆ ያዘው በጎጆ። በጣም ጥሩ። በሐሳብ መለያየት ወጋለው። በጣም መልካም። በጀነት እንዲያትቀደም ጠንክር። መርሐባ። የተወዳችሁ ተመልካቾቻችን የሴቶችን ክብርና ደረጃ እስልምና እንዴት ነው የሚገልጸው የሚለውን እንግዲህ ከቁርአን ነው የጀመሩልን ሸኻችን። ዛሬ ሲጠራ እንኳን ቃሉ ረጁልና ኢምራአ ተብሎ 24 ጊዜ ነው ብለውናል። ይሄ አንዱ ማሳያ ነው። የወንድ ምዕራፍ የሚባል ቁርአን ውስጥ አላየንም። የሴቶች ምዕራፍ ግን ሱረቱ ኒሳ የሚል አለ። ወንዶች በግለሰብ ደረጃ ተጠቅሰው ሊሆን ይችላል። ነብዩላህ ኢብራሂምን ልናነሳ እንችላለን። ሌሎችንም ልክ በተመሳሳይ ሱረቱ መርየም መኖሩንም አውስተውልናል። መልእክተኛው ሰለላሁ ከናንተ ምርጣችሁ ለሚስቶቹ ምርጥ የሆነው ነው፣ እኔ ለሚስቶቼ ምርጡ ባል ነኝ ብለው አስተምረውናል። ስለዚህ ምርጥ መሆን ማለት ማብላት፣ ማጠጣት፣ ሌሎች ኢላ አኺሪ እንድታጌጥ እድሎችን መፍጠር ምናምን ሳይሆን አኽላቅየን እሷን የሚረዳ አይነት ስብዕና ያለው ሰው መሆን ነው። አለመቸኮል፣ እንወድሃለን ካላሉም አይወዱኝም ብሎ አለማሰብ። እንደውም በእጥፍ ነው የሚወዱን ብለዋል። ያው እዚህ ጋር እኔ ጥያቄዎች ነበሩኝ ከሁሴን ጋር ከቀረጻ በኋላ እንቀጥለዋለን። በተቃራኒው አንወድህም ካሉም አንወድህም ማለታቸው ደግሞ አይደለም። ኡስታዝ ብር አሳቃቸው አንተ ቆንቱን ተጠቅለለና ዝቃለኝ ስጠቀልለውም ራሱ እዛ ጋር እኔ በተሐፉዝ ነው በልዩነት ነው። በአጠቃላይ ሴቶችን እንደ እንቁላል ተንከባከቡ፣ እንደ ወርቅ ናቸው። ንፋስ እንኳን እንዳያገኘው ኬክን ሳይቀር እንደሚሸፈኑበት እጃችን እንዴት አድርገን ነው የምንይዘው። ሴቶች ደግሞ ከዚህ የላቀ ከፍ ያለ የመንከባከብ ተፈጥሯቸውም እንደዛ ነው የሚል ነው። ስሪታቸውን አንስተውልናል። አባታችን አደም ጀነት ውስጥ ያን በመሰለ የተቀማጠለ ህይወት እንኳ ጭርታ ግን ነበረ ህይወታቸው ውስጥ። ሐዋን ሲያገኙ ሌላ ዓለም ነው የሆነላቸው። ጀነት ውስጥ ሌላ ጀነት ማለት ነው። በዛ ልክ ነው የነበረው እያሉ ነው። ሄዶ እንግዲህ ኢንሻአላህ ጀምረነዋል። አንዳንድ ጥያቄዎች እናንተም ጋር ካሏችሁ ልትጠይቁን ትችላላችሁ። ሀሳቦቻችሁን ብታደርሱን ደስ ይለናል። የብርድ ልብሱን አነሳህ እንዴ? አይ ታውቁት እንቀጥል ወደ ዱዓው። በአጠቃላይ ይሄ ነው። ከሸህ ጋር በዱዓ እንለያያለን። አላህ እንግዲህ ጎጆአችንን እንዲያቀናልን፣ ልጆቻችንን እንዲያሰምርልን ዱዓ እንደራረጋለን። ለጎጆ የሚል ፕሮግራም ጀምሯል። ብታዩት ደስ ይለኛል። ሐቂቀተን መግቢያችንም ላይ ሳወራው ነበረ። በጣም የሚገራርሙ እህቶች፣ የሚገራርሙ ወንድሞች፣ በጣም የሚያስቀኑ ጎጆዎች መኖራቸውን ያየንበት ነበረ። እንየውና የሚጠቅመንን እንውሰድ። ብልህነትም ስለሆነ ቤት ለማቆየት መሰልጠን መማር ያስፈልጋል። ያው ትዳር ሁሉ የሚሰራ ነገር ነው አይደል ሼህ? አንዴ ከተጋባን በኋላ በቃ የትዳር ፋይል ተዘግቷል የሚባል አይደለም። የውምየን ስራ ይፈልጋል። ለዛ የሚረዷቸው ሀሳቦች ለጎጆ ፕሮግራም ላይ ይኖራሉ። ሼህን ከዱዓ በኋላ ሸኝተን በመሃል ከአሜሪካ ላይቭ የምናስገባቸው ወንድሞች አሉን። ከነሱ ጋር እንቆያለንና እንዳትርቁን። አላህ ጎጆአችንንም አገራችንንም እንዲያቀናልን ሼህ ዱዓ ያድርጉልን ኢንሻአላህ። ሁላችሁንም እንግዲህ እህት ወንድሞቻችንን ትዳር ለሚራቁትን ወደ ትዳር አላህ ያንጣቸው። የተፋቱም ካሉ አላህ ያማልሳቸው፣ የተጣሉም ካሉ አላህ ያስታርቃቸው፣ ያላገቡም ካሉ አላህ ያጋባቸው፣ አላህ ያገናኛቸው።
ያ ረበል ዓለም ያ አርሐመር ራሒምን በረካ ያለው ትዳር በቃል ሳይሆን በተግባር የሚዋደዱ አላህ ያድርጋቸው። ቃል አንዳንድ ጊዜ ሸሩን ለመጠንቀቅም አረጋዋለሁ ወዲያለሁ ሊሆን ይችላል። በተግባር መዋደድን አላህ ታንጀት መዋደድን ከልብ መዋደድን መቻቻልን አላህ ይወፍቀን። ትዳር መካከል ያለውን በረካ አላህ ያንሳብን። መወዲያውን አላህ ሱብሓነሁ ወተዓላ በይነኩም መወደተ ወረሕማ ብሏል። መወዲያውንም ረሕማው መወዲያና ረሕማ የራቀው ትዳር ያርግብን። ያ ሲኦል ነው መወዲያ የሌለው ትዳር፣ ፍቅር የሌለው ትዳር፣ ሹራ ያለው ትዳር፣ መግባባት ያለው ትዳር ሲኦል ነው። ተሲኦል አላህ ያውጣቸው። ያ ደግሞ ተሲኦል የሚወጣው በአውፍታ ነው፣ በይቅርታ ነው፣ በመተላለፍ ነው። አላህ ያቻችላቸው፣ ነገረኛን አላህ ያዝላቸው። ይሄን እንግዲህ አላህን የሚያስቆጣ ነገር ፍችን አላህ ያዝላቸው። ያ ረበል ዓለም ያ አርሐመር ራሒም ቢሐውሊ ወቁወቲ ወጁዲ ወከረሚ ያልተጋቡ ይጋቡ። የጋብቻ ሳምንት አላህ ያርግልን። እንግዲህ አላህ ያገናኛቸው። የሚሆናትን ለሱ የምትሆነውን ረበል ዓለሚን አላህ ያገናኛቸው። አላህ ያጋባቸው። አላህ ይባርክላቸው። የተጋቡት የሚግባቡ፣ ያላገቡት የሚያግቡ፣ ያልወለዱ የሚውለዱ፣ የታመሙ የሚሻሩ፣ የተጨነቁ ሁሉ አላህ ይፈርጃቸው። አላህ ይፈርጃቸው። ጋዛዎች ጋራ አላህ ይፈርጃቸው። ነፃ አላህ ያውጣቸው። የሰርግ ዓመት የደስታ ዓመት አላህ ያድርግ። ለተማሪዎቻችንም የውጤት ዓመት አላህ ያድርገው። ለነጋዴውም ደግሞ ትርፍ የሚገኝበትን ዘመን አላህ ያንጣው። ነጋዴም በንግዱ የሚደሰትበትን፣ ተማሪም በውጤቱ የሚደሰትበትን፣ የአላህ ረበል ዓለም ትዳር ያጡም ደግሞ ትዳር አግኝተው በትዳር የሚደሰቱበትን፣ ልጅ የሚያጡ ልጅ የሚወልዱበትን ዘመኑን ቅርብ አላህ ያድርገው። የምናየው የምንሰማው ኸይር አላህ ያድርገው። በሳምንት በአማን በሰላም አላህ ያገናኘን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار بحولك وقوتك وجودك وكرمك اللهم اكفنا ما لا يكفينا سواك فإنك الكافي لا كافي سواك والمفرج لا مفرج سواك والمغيث لا مغيث سواك والجار ولا جار سواك ربنا تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم وجود علينا إنك أنت الجواد الكريم ووجم باقر مست الله يطبقاتشو الله يودداتشو الله يوداتشو يا سبحان ربك رب ربنا يبارك فيكم شيخنا الله እድሜ መርቆ በሳምንት ያገናኘን ኢንሻአላህ። በጣም አዳዲስ ቁም ነገር የገበየንበት ቆይታ ነው የነበረን እስካሁኑ። የተወዳጁ ተመልካቾቻችን ፋታ ረፍት ወስደን ከኢባማ መስራቾች ጋር ቆይታ ይኖረናል። ምንድነው የምናነሳው ጉዳይ የሚለውን እንግዲህ እናንተም ታደማችሁ እንድትከታተሉት እየጋበዝኩኝ አሁን ሸኻችንን ለክብር እንሸኛለን። በቀጥታ ከአሜሪካ ቤይ ኤሪያ አካባቢ ያሉ ሙስሊሞች ጋር የምናደርገውን ቆይታ ፋታ ረፍት ወስደን ስንመለስ የምናስኬደው ይሆናል። ከነሱ ካደረግን በኋላ ደግሞ ወደ ኡስታዝ መሐመድ ጀማል አለ። ዛሬ የሚገርም የሱሐቦችን ጉዳይ እናነሳለን። አንዳንድ ባህሪያትን እናነሳና እዛ ላይ የሱሐቦች መውቂፍ ምን እንደነበረ እናያለን። የዚህን ዘመን መልክ የሚያሳዩ ነገሮች ናቸው። አብራችሁ ቆዩ።